ሁለት የኢየሱስ እርገት በወንድም ስዋጋርት መጽሐፍ ውስጥ የማርቆስ ወንጌል ምዕራፍ 16 ቁጥር 16 በሌላ ቦታ ደግሞ ማርቆስ 16:19ን ጠቅሰዋል። በዚህ በያስኩት መጽሐፍ ቅዱስ ውስጥ ግን እነዚህ ጥቅሶች በፍጹም የሉም። ይሄን እኔ አላተምኩትም፣ አይሁዶች አላተሙትም፣ ሂንዱዎች አላተሙትም። እናንተው ክርስቲያኖች እናንተው ራሳችሁ ያሳተማችሁት እናንተው አዘጋጃችሁት ምንም የማይጎድለው ወቅታዊና በጣም ቀደምት ከሆኑት መጽሐፍት የተተረጎመ ነው ትሉናላችሁ። የማርቆስ ወንጌል ምዕራፍ 16ን ፍለጋ ስከፍተው ግን ማርቆስ ምዕራፍ 16 የሚያልቀው 8ኛው ቁጥር ላይ ነው። ከ9 እስከ 20 ያሉት አንቀጾች ጠፍተዋል። እኔ ነኝ ያወጣሁት። 32ቱ የቤተ ክርስቲያን ምሁራን ናቸው። ከ52ቱ የቤተ ክርስቲያን ቅርንጫፎች ጋር በመተባበር የተፈበረኩና በክርስቲያኑ ሕዝብ ላይ የተጫኑ መሆናቸውን በማረጋገጥ ጥቅሶቹን ያወጧቸው በዚህ በያስኩት መጽሐፍ ቅዱስ ውስጥ የሉም። ስለዚህ ይህ የአምላክ ቃል ሊሆን አይችልም። ይሄ የእግዚአብሔር ቃል ከሆነ ያኛው አይደለም ማለት ነው። ነገር ግን ሌላ መጽሐፍ ቅዱስ ደግሞ ላሳያችሁ አነሳለሁ። ተመልከቱ እነዚህን መጽሐፎች። ወንድም ስዋጋርት ተመሳሳዮች ናቸው። ተመልከቱ። እንደገና ወጥተው የተጣሉት ተመልሰው እንዲገቡ ተደርገዋል። ምንድን ነበር የወጣው? የኢየሱስ እርገት። በወንጌሎቹ በማቴዎስ፣ በማርቆስ፣ በሉቃስና በዮሐንስ ውስጥ 2 ቦታ ላይ ብቻ ነው ስለማረጉ የተጠቀሰው። ማርቆስ ምዕራፍ 16 ቁጥር 19 እና ሉቃስ ምዕራፍ 24 ቁጥር 51 ላይ ወደ ሰማይ ስለማረጉ የተጠቀሱት የተፈበረኩ ናቸው ተብለው ከዚህ መጽሐፍ ቅዱስ ወጥተው ተጥለዋል። እነዚህ ሁሉም መጽሐፍ ቅዱሶች ኢየሱስ ወደ ኢየሩሳሌም ሲሄድ በአህያይቱ ወይም በውርንጭላ እንደተጓዘ ይነግሩናል። ማርቆስ ምዕራፍ 21 ቁጥር 7 በውርንጭላ ወደ ኢየሩሳሌም እንደጋለበ ይነግረናል። ማቴዎስ ምዕራፍ 11 ቁጥር 7ም ይህንኑ ይናገራል። ሉቃስ 19 ቁጥር 35ም ይህንኑ ይናገራል። ዮሐንስ ምዕራፍ 12 ቁጥር 14ም ኢየሱስ በአህያ እንደተጓዘ ይናገራል። ተመልከቱ። የልጁን ወደ ኢየሩሳሌም የአህያ ግልቢያ በወንጌሎቹ እግዚአብሔር እንዳይቀር አድርጓል። የአህያ ግልቢያን ጉዞ እግዚአብሔር አልረሳውም። ነገር ግን የኢየሱስን እርገት በወንጌል ውስጥ በአንድም ቦታ አልጠቀሰም። ተጠቅሰዋል የተባሉትንም የተፈበረኩና የተሳሳቱ በመሆናቸው እንዲወጡ ተደረጉ። ነገር ግን በአንድ አሳታሚ የታተመ ተመሳሳይ መጽሐፍ ቅዱስ ስገዛ ደግሞ ወጥቶ የተጣለው ተመልሶ እንደገባ አገኘሁት። እንዴት ይሄ ይሆናል? እናንተ ሰዎች ምን አይነት ጨዋታ ነው የተያያዛችሁት? ይሄ እንዲገባ መደረጉን ተመልከቱ። ይሄ በ1971 የታተመ ነው። ሕዝበ ክርስቲያኑ የሚካሄደውን ነገር የምትጫወቱትን ጨዋታ አያውቅም። እስቲ ማን ያውቃል? የመጽሐፉን መቅድም አንብቡ። ምሁሩ የክርስቲያን ክፍል መቅድሙን አንብቧል፣ ግን ለምእመናን ያነበበውን መቅድም አያነብላቸውም። መቅድሙ የሚለን ግለሰቦችና 2 የቤተ ክርስቲያን ቅርንጫፎች አስገድደውና አስፈራርተው የወጡትን ጥቅሶች እንዲመለሱ አድርገዋል። ይሄ ባይሆን ግን ስለ መጽሐፉ መጥፎነት እንደሚሰብኩ አስጠንቅቀዋል። ይህንን ወቅታዊ መጽሐፍ ትታችሁ ይህንን ቀደምት የተባለውን ልትገዙ ነው? አትንኩት። የንጉሥ ጀምሱን መጽሐፍ ቅዱስ ግዙ። እሱ ለደህንነታችሁ ዋስጥና የሚሰጥ ማንኛውንም ልትሰብኩ የምትፈልጉትን ውስጡ የያዘ ስለሆነ የንጉሥ ጀምሱን መጽሐፍ ቅዱስ ግዙ። አሳችሁን በቀላሉ ታጠምዱበታላችሁ። ስለ አሳ ታውቃላችሁ? ዴል ካርኔጌ በደረሰው መጽሐፍ ላይ እንዴት ጓደኛ ማፍራትና ቀስቃሽ መሆን እንደሚቻል ሲነግረን እንዲህ ይላል። እኔ እንጆሪና ክሬም እወዳለሁ። አብዛኛው አሜሪካዊ ይህን እንደሚወድ አውቃለሁ። ነገር ግን አሳን ማጥመድ ስፈልግ ትል ይይዛለሁ። ትል የሚይዘው ስለምወደው ሳይሆን አሳ ትልን ስለሚወድ ነው። ስለዚህ አሳ ማጥመድ የፈለገ ትክክለኛውን ትጥቅ መጠቀም ይኖርበታል። መቅድሙ ምን ይላል? የኢየሱስ እርገት ከእንደገና ወደ መጽሐፉ እንዲገባ ተደርጓል ይላል። ለምን ተደረገ? በጌታ ትእዛዝ አይደለም እንዲገባ የተደረገው።
ጌታ እነዚያን ክርስቲያን ምሁራን ልክ እንደ ጂሚ ስዋጋርት በቀላሉ ነፃ ሆኖ አያናግራቸውም። የጂሚ ስዋጋርትን መጽሐፍት ብታነቧቸው እግዚአብሔር እርሳቸው ዘንድ እየመጣ እንደሚያነጋግራቸውና ልጄ ልጄ እያለ እንደሚጠራቸው ይጠቅሳሉ። እግዚአብሔር በመጽሐፍ ቅዱስ ውስጥ ቃሉ ቅንፍ ውስጥ ይግባልኝና ወለደው የተባለውን ልጁን ኢየሱስን እንኳ ልጄ ልጄ ብሎ አልጠራው። እንደ ሶስተኛ ሰው ነው የሚጠራው። በርሱ ደስ የሚለኝ የምወደው ልጄ ይህ ነው ይለዋል እንጂ ባንተ ደስ የሚለኝ የምወድህ ልጄ አንተ ነህ አይለውም። ወንድም ስዋጋርትን ግን የኔ ልጅ እያለ በቀጥታ ያናግራቸዋል። ስለዚህ እኔ የምላችሁ ይሄ የእግዚአብሔር ቃል አይደለም። እነዚህ የወጡ ጥቅሶች ተነቅቶባቸው እስኪመለሱ ድረስ በዚህ በጎደለው መጽሐፍ ሽያጭ $15 ሚሊዮን የተጣራ ትርፍ አግኝተውበታል። ከገበያ እስኪወገድ ድረስ $15 ሚሊዮን ተተርፎበታል። ወንድም ስዋጋርት የሚያማምሩ መጽሐፍትን ጽፈዋል። ኢንሴስት የሚባለው ወይም በቅርብ ቤተሰቦች መካከል የሚደረግ ወሲብ፣ ለእይታ እንዳይቀርቡ ስለተከለከሉ ነገሮች፣ ሶዶማዊነት፣ አልኮሆል፣ ሶዶምና ጎሞራ ወዘተ። እኔ ከዚህ በላይ አሳምሬ ጽፋለሁ ብዬ አላስብም። ቆንጆ ጽሑፎች ናቸው። ኢንሴስት የህብረተሰባችን ጥቁር ጠባሳ። በመጽሐፋቸው ደግሞ በአሜሪካ ህብረተሰብ ውስጥ የወረርሽኝ ያህል ተዳርሷል ብለውናል። ኢንሴስት በቅርብ ቤተሰብ መካከል የሚደረግ ወሲብ። እኔ ሀገር ደቡብ አፍሪካ ውስጥ ባለው መረጃ በነጩ ደቡብ አፍሪካዊ ማህበረሰብ ውስጥ ድርጊቱ 8% ይፈጸማል። ከቅርብ ቤተዘመድ ጋር የሚደረግ ወሲብ ድርጊት 8% ማለት ከ12 1 ማለት ነው። እዚህ አሜሪካ ውስጥ አሃዙ ስንት እንደሆነ አላውቅም። ነገር ግን ወንድም ስዋጋርት የወረርሽኝ ያህል ክፋቱ ተስፋፍቷል ይሉናል በመጽሐፋቸው። እዚህ ታላቋ ሀገራችሁ አሜሪካ ከመጽሐፍ ቅዱስ ምሳሌ በመስጠትም በመጽሐፍ ቅዱስ ውስጥ ይህ አይነቱ በቅርብ ቤተዘመዳሞች የሚደረግ ወሲብ ድርጊት 10 ቦታ ላይ ይገኛል ይሉናል። እኔ ይሄንን ሁሉ አላውቅም ነበር። እኔ አውቅ የነበረው በመጽሐፍ ቅዱስ የመጀመሪያው መጽሐፍ ኦሪት ዘፍጥረት ላይ 4 እንዲህ አይነት ድርጊቶች እንዳሉ ነው። የወንድም ስዋጋርት መጽሐፍ በኦሪት ዘፍጥረት ብቻ 5 ኢንሴስቶች እንዳሉ አስገንዝቦኛል። ይሄም መጽሐፍ ቅዱስን ስለ ኢንሴስት ወይም በቅርብ ቤተዘመዳሞች የሚፈጸም ወሲብ ብቻ የተጻፈ ያስመስለዋል። ምን አይነት የኢንሴስት ተግባራት መፈጸም እንዳለብን እያስተማረን ይመስላል። በእግዚአብሔር መጽሐፍ ውስጥ 10 ኢንሴስት ድርጊቶች። እኔ የምለው ትርኪ ምርኪ ምግብ የሚበላ ገላውን ትርኪ ምርኪ ያደርጋል። ትርኪ ምርኪ ማንበብ ደግሞ አእምሮን ትርኪ ምርኪ ያደርጋል። You read junky stuff, your mind becomes junky. This type of things you read. እንዲህ አይነት ነገሮችን ነው የምታነቡት፣ አታስተውሉም። ሁላችንም በመናያቸውና በመናነባቸው ነገሮች ያለ ማስተዋል ተነድተናል፣ ተቀርጸናል። የምታነቡት ስለ ቅርብ ዘመዳሞች መካከል የሚደረግ ወሲብ ኢንሴስት ነው። ኢንሴስት በተደጋጋሚ ስናነበው ካላስተዋልን ወዴት እንደምንነዳ አስተውሉ። አባት ከሴት ልጁ ጋር፣ ልጅ ከወላጅ እናቱ ጋር፣ አማች ከልጁ ሚስት ጋር፣ ወንድም ከእህቱ ጋር። ምንድነው ይሄ? 10 የዚህ አይነት ድርጊቶች። ስለ ኢንሴስት እያነበባችሁ በአሜሪካ ውስጥ እንደ ወረርሽኝ ቢዛመት ምኑ ነው የሚደንቀው? ታውቃላችሁ? በስራቸው አንቱ የተባሉት ዶክተር ቨርኒን ጆንስ አሜሪካዊ ሳይኮሎጂስት ናቸው። ለህፃናት ተማሪዎች የተወሰኑ ታሪኮችን በማንበብ አንድ ሙከራ አድርገው ነበር። በጥናታቸው በጠባብ ክፍል ውስጥ እንኳ እነዚህ ታሪኮች በህፃናቱ ላይ በጥቂቱም ቢሆን ቋሚ የባህሪ ለውጥ እንዳመጡ አረጋግጠዋል። በሚያነቡትና በመታነቡት በሚያዩትና በመታዩት ነው አስተሳሰባችሁ የሚመደበው። አምላክ በራሱ መጽሐፍ ውስጥ መንገዱን በመሳት 10 የቅርብ ዘመዳሞችን ወሲብ ግንኙነት ተንትኖ ይንገረን። ለምን? ስለዚህ ወንድሞቼና እህቶቼ ይህ የእግዚአብሔር ቃል አይደለም የምላችሁ ለዚህ ነው።
የመጀመሪያዎቹ 5 የመጽሐፍ ቅዱስ መጻሕፍት ሙሴ ጽፏቸዋል ተብለው የሚታመኑት ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘሁልቁ፣ ኦሪት ዘዳግም። እነዚህ የመጽሐፍ ቅዱስ ከላሽ ስመጥር ምሁራን እንደሚሉን መጽሐፍቱ በሙሴ አልተጻፉም፣ ሙሴ አልጻፋቸውም። ኦሪት ዘፍጥረት በቅንፍ ሙሴ የጻፈው የመጀመሪያው መጽሐፍ፣ ኦሪት ዘጸአት በቅንፍ ውስጥ ሙሴ የጻፈው ሁለተኛ መጽሐፍ፣ ኦሪት ዘሌዋውያን በቅንፍ ሙሴ የጻፈው ሶስተኛ መጽሐፍ፣ ኦሪት ዘሁልቁ በቅንፍ ሙሴ የጻፈው አራተኛው መጽሐፍ፣ ኦሪት ዘዳግም በቅንፍ ሙሴ የጻፈው አምስተኛ መጽሐፍ። የኔ ጥያቄ ቅንፎቹ ለምን አስፈለጉ? ለምን? ለዚህ ጥያቄ በዲፕሎማሲያዊና በሳይኮሎጂካዊ ስልት መልስ ሲሰጡ በቅንፍ የሙሴ መጽሐፍቶች ስንል የኛ ቃላት ሳይሆኑ ተራው ሕዝብ፣ ሰባኪው፣ የወንጌል አገልጋዩ፣ የመጽሐፍ ቅዱስ አጥኚው እነዚህ የሙሴ መጽሐፍት ናቸው ብለው ያምናሉና ነው። ሙሴ ግን እነዚህን አልጻፋቸውም። ከላሾቹ የሚሉት እኛ ሙሴ ጽፏቸዋል ብለን ስለማናምን በቅንፍ ውስጥ አስቀምጠናቸዋል ነው። ስለዚህ የሙሴ መጽሐፍት አይደሉም። በእነዚህ 5 መጽሐፎች ውስጥ ከ700 ጊዜ በላይ ጌታ ሙሴን እንዲህ አለው፣ ሙሴም ጌታን እንዲህ አለው፣ ጌታ ሙሴን እንዲህ አለው፣ ሙሴም ጌታን እንዲህ አለው የሚሉ አገላለጾች እናነባለን። እግዚአብሔርም አልተናገረም፣ ሙሴም አልጻፈውም። ይህ ቋንቋ የእናንተ ቋንቋ ነው። ይሄ በሶስተኛ ሰው የተጻፈ ነው። ከእግዚአብሔርም ከሙሴም የወጡ ቃላቶች አይደሉም። ሙሴ ቢጽፈው ኖሮ ይል የነበረው ጌታን እንዲህ አልኩት፣ ጌታም እንዲህ አለኝ። ጌታ ቢጽፈው ኖሮ ደግሞ ይል የነበረው ሙሴን እንዲህ አልኩት፣ ሙሴም እንዲህ አለኝ ብሎ በጻፈው ነበር። የተጻፈው ግን በሌላ ሰው በመሆኑ የሶስተኛ ሰው አገላለጽ ነው ያለው። እነዚህ የእግዚአብሔር ብቻም ሳይሆን የሙሴም ቃላት አይደሉም። የሙታን ቃልን በተመለከተ ከአይሁድ ምሁራን ያገኘሁት መረጃ ነቢያት ከመሞታቸው በፊት የሙት ቃል ይሰጡ እንዳልነበረ ነው። የመቃብር ድንጋይ ላይ የሚጻፈውን የእምነት ቃልም አይሁዶች አያደርጉትም ነበር። ኦሪት ዘዳግም ላይ ወንድም ስዋጋርት የኢያሱ ሥራ ይሆናል ብለው ያምናሉ። ለነገሩ ሙሴ የጻፈው መጽሐፍ እየተባለ እንዴት ኢያሱ እዚህ ሊገባ ይችላል? መጽሐፉ የሚለው ሙሴ እንደ እግዚአብሔር ፈቃድ በሞዓብ ምድር ሞተ ኃላፊ ገላጭ ማለት ነው። እስከ ዛሬም ድረስ መቃብሩን ማንም አላወቀም። ሙሴም በሞተ ጊዜ ዕድሜው 120 ዓመት ነበረ። በእርግጥ ጌታ ሁሉንም ማድረግ ይችላል። እግዚአብሔር ሁሉንም ማድረግ ይችላል። ስለ እርስ በርስ የሚጋጩ ነገሮች ሲናገሩ መጽሐፍ ቅዱስ ላይ ያሉና የተጠቀሱ ምሳሌ አንዱ ቦታ ላይ እግዚአብሔር፣ በሌላ ቦታ ደግሞ ሰይጣን ዳዊትን ስለማሳሳቱ ሁሉንም ማድረግ የሚችለው የእግዚአብሔር ሥራ ነው ብለን እናምናለን ብለዋል። ሰይጣን ቢሰራውም እንኳ ፈጣሪ እንዳደረገው ይቆጠራል ከተባለና ይህንን እምነት መሰረት ካደረግን በሂትለርና በፓርቲው ናዚ ፓርቲ ተቃጥለው እንዲሞቱ የተደረጉት 6 ሚሊዮን አይሁዶችን በተመለከተ እግዚአብሔር ስለፈቀደ ወይም ስላደረገው ነው የተቃጠሉት ብለን ብቻ ሂትለርና ፓርቲውን ከወንጀል ነፃ ልናደርጋቸው እንችላለን? እግዚአብሔር ነውና የሰራው የ6 ሚሊዮን አይሁዶች ተቃጥሎ መሞት ለተጠያቂነት ነገሩ የተቃጠሉት 600,000 ወይም 6,000 ቢሆን እንኳ በቂ ነው። ሂትለር ይህን ሲሰራ እግዚአብሔር ነው የሰራው ማለት እንችላለን? ለዚህ ድርጊት እሱን ልትወቅሱ ነው? ሂትለርንና ናዚ ፓርቲን ነፃ ልታወጡ ነው? አይሆንም። ውድ ወንድሜ ስዋጋርት እንደኛ ከሆነ እንዲህ አናስብም። አንድ ወንጀለኛ ወንጀል የሰራ እንደሆነ ኃላፊነቱን ራሱ ይሸከማል። እኛ ድርጊቱን ወደ ፈጣሪ አናዞርም። ኃይል መስጠት ምንጩ ከእግዚአብሔር ቢሆንም እሱ ነፃ ምርጫን ለሰው ሰጥቷልና ከሰጠን አእምሮ እንድናስብና እንድናስተውል
አድርጎናል። ስለዚህ መጥፎ ከሰራን ራሳችን ተጠያቂዎች ነን። እሱን ተጠያቂ ልናደርገው አይገባም። ስለዚህም ዳዊት በሰይጣን ወይም በእግዚአብሔር መገፋት ነበረበት። በማንኛውም ሃይማኖት እይታ ሰይጣንና እግዚአብሔር አንድ አይነት አይደሉም፣ ተቃራኒዎች ናቸው። ሰይጣንና ኃያሉ አምላክ ተቃራኒ ነገሮች ናቸው። ፖርኖግራፊ፣ ወሲብ ቀስቃሽ ነገሮች። ወንድም ስዋጋርት ጸያፍ ድርጊቶችን በማውገዝ ላይ በጣም ጠንካራ ናቸው። በዚህ ጉዳይ እኔ ከጎናቸው ነኝ። ወሲብ ቀስቃሽ ድርጊቶች በጽሁፍ፣ በህትመት ወይም በቪዲዮም ቢሆኑ በጣም አስቀያሚ ነገሮች ናቸው። ወንድም ስዋጋርት መጽሐፋቸው ላይ ስለዚህ ጉዳይ ያካሄዱትን ምርምርና ጥናት ያስረዱናል። በመጀመሪያ እነዚህን አጸያፊ ነገሮችን ስናነብ ወይም ስንመለከት በአደንዛዥ እጾች እንደ ማሪዋና፣ ኦፒየም፣ ሄሮይን ወይም አስካሪ መጠጥ ሲወሰድ የሚሰማው አይነት ስሜት ይሰማል ይላሉ። እነዚህን ወሲብ ቀስቃሽ ምስሎች ካያችሁ በአእምሯችሁ የኬሚካል እንቅስቃሴዎች ይፈጠራሉ። ኬሚካላዊ እንቅስቃሴ በመፈጠሩ ከወንድም ስዋጋርት ጋር እስማማለሁ። ስለ እነዚህ ድርጊቶች በተደጋጋሚ ስንሰማ ቀላልና የተለመዱ እየሆኑ ይመጡና የስሜት ደረጃ መጨመር ይፈጠራል። ህዋሶቻችን ማስተዋልን ይቀንሳሉ። እነዚህ አባባሎች የእርሳቸው ናቸው። አባባሎቻቸውን ለመጀመሪያ ጊዜ የለመድኳቸው ነው። ከዚህ በኋላ ድርጊቱን ተግባራዊ ማድረግ ነው፣ ሚናውን መጫወት ነው። በዚህ አይነት ሁኔታ ነው ይሄ በሽታ የሰውን ልጅ የሚቆጣጠረው። እሳቸው ይህንን በብርቱ ያወግዙታል። ከሀገሬ የደቡብ አፍሪካ መንግስት ጋር ተመሳሳይ አቋም ነው ያላቸው። ምክንያቱም እዚህ አሜሪካ ውስጥ ኬኔዲ ወይም ሂትሮ አውሮፕላን ማረፊያ ውስጥ በቀላሉ ሊገዛው የሚችለውን እነዚህን ወሲብ ቀስቃሽ መጽሔቶችን ደቡብ አፍሪካ ይዣቸው በሄድና በእጄ ቢገኙ ለ2 ዓመት ዘብጥ እያወርዳለሁ። That's how good. That's my country, South Africa. እንዲህ ጠንካራ ነው። ይህ ሀገሬ ደቡብ አፍሪካ ነው። ደቡብ አፍሪካ በሌላው መጥፎ ገጽታ ያላት ሀገር ብትሆንም የሃይማኖተኝነትን በተመለከተ ግን በጣም ጠንካራ ክርስቲያኖች ያላት ናት። ነገር ግን ይቺ የኔ ሀገር የመጽሐፍ ቅዱስ የተወሰኑ ገጾችን አግዳለች። ከመጽሐፍ ቅዱስ የተውጣጡ 9 ምንባቦች ያዘለ አንድ ጽሑፍ ተበትኖ ነበር። ጽሑፉን ያገኘው አንድ ግለሰብ ህትመት ቁጥጥር ቦርድ ዘንድ ይልከዋል። መስሪያ ቤቱ ደግሞ ይህ ምንድነው ተመልከቱ ብሎ ጸያፍ ወሲብ ቀስቃሽ በመሆኑ ይህ ጽሑፍ መሰራጨት የሌለበትና የተከለከለ ነው ብለው አወጀ። የተከለከለ ነው ብሎ አወጀ። ነገር ግን ይሄ ማዕቀብ የጣሉበት ጽሑፍ ከመጽሐፍ ቅዱስ የተወሰደ መሆኑን እንኳን አያውቁም ነበር። እነዚህ ከመጽሐፍ ቅዱስ ትንቢተ ሕዝቅኤል ምዕራፍ 23 የተወሰዱ ምንባቦች ናቸው። ማንም ሰባኪ ለሰበካ ጉባኤው ይህን ምዕራፍ አያነብም። ማንም ኤቫንጌሊስት ወንጌላዊ ለእናቱ፣ ለእህቱ፣ ለሴት ልጁ ወይም ለጮኛው ምርጥ ሴት ብትሆንም እንኳ ይህንን አያነብም። ሕዝቅኤል ምዕራፍ 23 የሁለቱ እህትማማቾች አመንዝራ ታሪክ አሆላና አሆሊባ። ቋንቋው በጣም ጸያፍ ስለሆነም ነው የኔ መንግስት እንዳይሰራጭ የከለከለው። የሚገርመው ደግሞ ቦርዱ ሲያጸድቀው በስብሰባው ላይ 2 የቤተ ክህነት ቄሶች የሆኑ የቦርዱ አባላት አብረው ተቀምጠው ማጽደቃቸውና ከመጽሐፍ ቅዱስ ምንባቦች እያገዱ መሆናቸውን እንኳ አያውቁም ነበር። የኔ መንግስት ለጥንካሬው ተምሳሌትነት ሌዲ ቻተሊዝ ላቨር የሚለውን ልብ ወለድ መጽሐፍ አግዶ ነበር። መጽሐፉ ውስጥ 4 ፊደል ጸያፍ ቃል ስለተገኘ ብቻ ታግዷል። ለ20 ዓመታት ካገዱት በኋላ እግዱን አሁን ያነሱት ይመስላል። አንስተውታል። የማስተዋል ስሜታቸው ስለቀነሰ እግዱን አሁን አንስተውታል። ነገር ግን ከአምላክ ቃል መጽሐፍ ቅዱስ ውስጥ 9 ምንባቦችን ለምን ለታዳሚዎቻችሁ ለማንበብ ያሳፍራችኋል?
እንዴት ይሆናል? ወንድም ስዋጋርት ይህንን ጽሑፍ በተለመደው መሳጭ አንደበቶና እንቅስቃሴው እዚህ እኔ ዘንድ የሚገኘውን በቀይ ቀለም የተጻፉትን መጽሐፍ መግለጽ ሳያስፈልገው ሲያነቡት ማየት እፈልጋለሁ። ለርሶ ጉቦ መስጠት ያሳፍረኛል። ነገር ግን ለታዳሚዎቻችን ይህንን ካነበቡ $100 እሰጥዎታለሁ። $100 ለወንድም ስዋጋርት ምንድነች? ስለ ሮማን ካቶሊዝም በጻፉት መጽሐፍ ውስጥ እንዳነበብኩት በየቀኑ ራሳቸውን ከፍ ለማድረግ $291,000 ያስፈልጋቸዋል። የዓመቱን ሳሰላው $106 ሚሊዮን ራሳቸውን ከፍ ለማድረግ ብቻ በ1985ቱ የኢቫንጀሊስት መጽሔት እትም ላይ ምኞታቸውን ሲገልጹ ስኬቱን እመኝላቸዋለሁ። በቀን $1 ሚሊዮን ይመኛሉ። በቀን $1 ሚሊዮን ይፈልጋሉ። መልካም ቀን ይሁንላቸው። ነገር ግን አሁን ወንድም ስዋጋርት ይህንን ካነበቡ $1,000 ልስጦ ብላቸው እንደማላጓጓቸው እርግጠኛ ነኝ። በተለመደው መንፈሳዊ ስልታቸው እስከዛሬ ካጋጠሙኝ ሰባኪዎች ደፍረው ማድረግ ያልቻሉትን እንዲያነቡ ለማንበብ ወኔውና ስሜቱ እንዲኖራቸው በመመኘት እጸልያለሁ። ያንብቡት፣ ለታዳሚዎቹ ያንብቡት። ሕዝቅኤል ምዕራፍ 23 ማንበብ ካቃቶ ግን ይሄ የእግዚአብሔር ቃል አይደለም፣ መጽሐፍ ቅዱስ የአምላክ ቃል አይደለም። ወንድም ስዋጋርት እኔ ስለ ጻፍኩት መጽሐፍ የጠቀሱት ነበር። መጽሐፍ ቅዱስ የፈጣሪ ቃል ነውን የሚለው መጽሐፍ 10,000 ኮፒ ለዚህ ከተማ እንዲደርስ አድርጌያለሁ። ከአዳራሹ ውጪ ይገኙ አይገኙ አላውቅም። እንዲሰራጭ ግን መመሪያ ሰጥቻለሁ። ሰዎች አንብበውት ስለ መጽሐፉ የራሳቸው አቋም እንዲኖራቸው ፈልጌ ነው። መጽሐፉ በመጽሐፍ ቅዱስ እርስ በርስ የሚጋጩ ነገሮች እንዳሉበት ያሳየናል። ቅዱስ ቁርአን እንዲህ ይላል፣ አፈላ የተደበሩን አልቁርአን ቁርአንን አያስተነትኑምን? ወለው ካነ ሚን ኢንዲ ገይሪላህ ለወጀዱ ፊህ እክትላፈን ከሲራ ከአላህ ሌላ ከሆነ አካል የመነጨ ቢሆን ኖሮ በውስጡ በርካታ ተቃርኖዎችን ባገኙ ነበር። በዚህ ምሽት ስለ ቁርአን አይደለም የምንነጋገረው። ግን ቁርአን የሚለን ቁርአን ከአላህ ቃል ውጪ ከሆነ በውስጡ እርስ በርሱ የሚጋጩ ይገኙበት ነበረ ነው። ስለዚህ ይሄ መመዘኛ ከሱ ዘንድ ናቸው ለተባሉት መጽሐፍት ሁሉ ነው። ከአላህ Subhanahu Wa Ta'ala ዘንድ ከሆነ እርስ በርሱ ከመጋጨት የጸዳ መሆን አለበት። ለምሳሌ ወንድም ስዋጋርት ያቀረቡትን ልጥቀስ። ዜና መዋዕል ካለ በአንድ ቦታ ምን ይላል? ሰለሞን 4,000 የፈረስ ጋጦች ነበሩት ሲል፣ ሌላው ደግሞ 40,000 የፈረስ ጋጥ ይላል። 4,000 እና 40,000 የአንድ ዜሮ ጉድለት ብቻ ነው ልትሉኝ ይሆናል። እኔ ግን የምለው ያጎቶቼ ልጆች አይሁዶች ጽሑፍ ሲጽፉ ዜሮን አያውቁም ነበር። አረብ ወንድሞቼ ናቸው ዜሮን ካጎቶቼ ከህንዶች ወስደው ለዓለም ያስተዋወቁት። አይሁዶች ዜሮ ቁጥር ስላልነበራቸው ሲጽፉ በአሃዝ ነበር የሚጽፉት። በዕብራይስጥ ቋንቋ 4 ለማለት 4 ብለው 40 ለማለት ደግሞ 40 ብለው ይጽፋሉ። ስህተቱን ታዲያ ማን ሰራው? እግዚአብሔር ነው ወይንስ ጸሐፊው? እንደምንሰማው ከሆነ ስህተት ከመስራት አልዳኑ ተብለናል። ሚስስ አለን ጂ ዋይት የአንድ የክርስትና ቅርንጫፍ ተከታይ የሰባተኛ ቀን አድቬንቲስት ንቅናቄ ምስክር ናቸው። በመጽሐፍ ቅዱስ ለመዋሸት ምንም ምክንያት የላቸውም። በመጽሐፍ ቅዱስም ራእያዊ የጌታ ቃልነት ያምናሉ። በማብራሪያቸው ላይ ምን ይላሉ? ዛሬ የምናነበው መጽሐፍ ቅዱስ በብዙ ሰዎች በጽሑፍ የመገልበጥ ኮፒ የማድረግ ሥራ ውጤት ሲሆን በሚደንቅ ሁኔታ በብዙ ቦታ ላይ ስራቸውን በትክክል ተግባራዊ አድርገዋል። ጸሐፊዎቹ ስህተት ከመስራት የጠሩ አልነበሩም። እግዚአብሔርም ሁሉንም
ከስህተት ሊጠብቃቸው ትክክል መስሎ አልታየውም ነበር ብለዋል። እግዚአብሔር ትክክል መስሎ አልታየውም። በሌላ አነጋገር ምን ማለት ነው? ይሄ የሱ ጉዳይ የእግዚአብሔር ጉዳይ ነው ማለት ነው። የእግዚአብሔር ጉዳይ ስራው ትክክል ከመሰለው ስህተት ከመስራት ሊጠብቃቸው፣ ካልመሰለው ደግሞ ላይጠብቃቸውና ወደ ገሃነም ሂዱ ሊል ይችላል። ማብራሪያቸውን ሲቀጥሉ በቀጣዮቹ ገጾች ሚስ ዋይት ሲመሰክሩ እግዚአብሔር መጽሐፍ ቅዱስን በተለየ መልኩ ሲጠብቀው አይቻለሁ ይላሉ። ከምንድን ነው የጠበቀው? ነገር ግን የመጽሐፍ ቅዱስ ቅጂዎች ጥቂት በነበሩበት ጊዜ ምሁራን በአንዳንድ አጋጣሚዎች ቃላትን ቀይረዋል። በኦሪጂናል ውስጥ የነበሩትን በመቀየራቸው ገር ይሆናል ብለው አስበው ነበር። ያደርጉት የነበረው ግን በባህል ቁጥጥር ስር የነበረውን ወደ ራሳቸው አመለካከት እንዲያዘነብል በማድረጋቸው እንዲምታታ አድርገውታል። ልክ እንደ ጆባ ምስክሮች አዲሱ ዓለም አቀፍ ትርጉም ብለው እንዳወጡት መጽሐፍ ቅዱስ። እናንተ ኦርቶዶክሶች ደግሞ ይህንን አትቀበሉትም። ለምንድን ነው የማትቀበሉት? ወደ አመለካከታችሁ ባለማዘንበሉ ነው። በራሳቸው አመለካከት ቃላትን ስለሚቀያይሩ ነው። ፕሮቴስታንቶችም ቢሆኑ ተመሳሳይ ድርጊት ነው የፈጸሙት። አንዳንድ ሰዎች ኢየሱስ እግዚአብሔር ነው ብለው ያምኑ ነበር። ስለዚህ ቃላቶችን ቀይረዋል። ይህ አይነቱ ሥራ ከጅምሩም ይካሄድ የነበረ ነው። 24,000 አይነት ቅጂ ጽሑፎች አሉ እየተባለ ጉራ ይነዛል። ወንድም ስዋጋርት ያውቃሉ? ከ24,000 ውስጥ ሁለት እንኳን ተመሳሳይ አይደሉም። 24,000 መጽሐፍ አሉን ብለው የሚኩራሩበትን ምሁራኖቻችሁ ሁለት እንኳን የሚመሳሰል የለውም ይላሉ። ታዲያ እንዴት ነው አንዱ ከሌላው የእግዚአብሔር ቃል መሆኑን የምትለዩት? እርሶ እንደተናገሩትም መጽሐፉን የፊት ለፊት ገጽ ብትከፍቱትና ስለ ወንጌልና ኦሪት ብታነቡ የወንጌል መጽሐፍ ቅዱስ ማርቆስ እንደጻፈው፣ ወንጌል ሉቃስ እንደጻፈው፣ ዮሐንስ እንደጻፈው፣ ይሄ እንደጻፈው ለምን አስፈለገ? የወንድም ስዋጋርት መጽሐፎች እዚህ አሉኝ። ርዕሶቹም ሰዶማዊነትና መፍትሄው በጂሚ ስዋጋርት ወይም ጂሚ ስዋጋርት ብቻ። ነገር ግን ጂሚ ስዋጋርት እንደጻፈው አይልም። በእግዚአብሔር መጽሐፍ ውስጥ ግን እንደጻፈው የሚለው ቃል ለምን አስፈለገ? ምክንያቱን ታውቃላችሁ? ምክንያቱ ማቴዎስ ስሙን ስላላሰፈረበት፣ ማርቆስ ስሙን ስላላሰፈረበት፣ ሉቃስና ዮሐንስም ስማቸውን ስላላሰፈሩበት ነው። እነዚህ ደራሲያቸው የማይታወቅ በግምት ብቻ የነሱ ናቸው እየተባሉ ስም የተሰጣቸው ናቸው። የአምላክ ቃል ተደርገው ተወስደዋል። እኔ ግን የምለው ይሄ ወንጌል አይደለም። ወደ አረብኛ የተተረጎመውም መጽሐፍ ቅዱስ እንኳ በአረብኛ ኢንጂሌ ማቲው፣ ኢንጂሌ ማርቆስ፣ ኢንጂሌ ሉቃስ፣ ኢንጂሌ ዮሐና የሚሉ ወንጌሎች ይታወቃሉ። እኛ የምናምነው ኢንጂሌ ኢሳን ነው፣ የኢየሱስ ወንጌል። ይሄ እሱ የሰበከውን ነው ብለን የምናምነው። እነዚህም ብትመለከቱ የማቴዎስ፣ የማርቆስ፣ የሉቃስ፣ የዮሐንስ ወንጌል ተብለው ነው የሚጠሩት። እኛ የምናምነው በኢየሱስ ወንጌል ነው። እሱ ሰበከው የተባለውን ወንጌል ነው የምናምነው። በወንጌሎቹ ማቴዎስ እንደሚነግረን ኢየሱስ የሆነ ቦታ ሄዶ ወንጌልን ሰብኳል ይለናል። ማርቆስም የሆነ ቦታ ሄዶ ወንጌልን ሰበከ ይለናል። ሉቃስም እንዲሁ እንቶኔ ቦታ ሄዶ ወንጌልን ሰብኳል ይለናል። ዮሐንስ ደግሞ ሌላ ቦታ ሄዶ ወንጌልን ሰበከ ይለናል። እኔ የምለው የወንጌል መጽሐፎቹን በብብቱ ይዞ ነበር የሚሰብከው? አይደለም። ይሰብክ የነበረው ከአላህ ሱብሓነሁ ወተዓላ የተሰጠውን መልእክት ብቻ ነበር። ያንን መልእክት ነው የኢየሱስ ወንጌል ብለን የምናምነው። የኢየሱስ ወንጌል ወይም ኢንጂሌ ኢሳ የሚለውን መጽሐፍ ማምጣት ከቻላችሁ የአምላክ ቃል መሆኑን ካረጋገጥን በኋላ ዕውቅና ለመስጠትና ለመቀበል እንኳ ወደ ኋላ አንልም። ደስ ይለናል። እናንተ ዘንድ ያለው ግን
ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ነው። የታወቁት የእንግሊዙ የቤተ ክርስቲያን ኃላፊና የቤተ ክህነት ቅጥር አገልጋይ ጄቪ ፊሊፕስ ስለ ማቴዎስ ሲጽፉ በመቅደማቸው ላይ እንዳሉት ቀደምት ክርስቲያን ምሁራን ይህን ወንጌል የጻፈው ሐዋርያው ማቴዎስ ነው ብለው ያምኑ ነበር። ቀደም ሲል የነበረው አመለካከት ይህ ነው። ነገር ግን በዚህ ዘመን ያሉ ምሁራን በሙሉ ይህን ሐሳብ አይቀበሉትም። የትኞቹ ምሁራን? የሂንዱ ምሁራን፣ አይሁድ ምሁራን፣ ሙስሊም ምሁራን አይደሉም። ክርስቲያኖች 32ቱ ስመጥር የሃይማኖት ምሁራን በ52 የቤተ ክርስቲያን ቅርንጫፎች በመደገፍ እነዚህ ናቸው የማቴዎስን ወንጌል ማቴዎስ አልጻፈውም የሚሉት። እነርሱ ናቸው የማቴዎስ አይደለም የሚሉት። ስለ ማቴዎስ ወንጌል ማቴዎስ ጽፎታል ብለን አሁንም ያለ ችግር የማቴዎስ ብለን የምንጠራው ለምን ያለ ችግር ብለን ብንጠይቅ ያለ ምንም ችግር ሲባል የሐዲስ ኪዳን የመጀመሪያው መጽሐፍ ምዕራፍ 9 ቁጥር 9 የሐዲስ ኪዳን የመጀመሪያው መጽሐፍ ምዕራፍ 5 ቁጥር 17 እያልኩኝ መጥቀሱ ጊዜንና ጊዜያችሁን ማባከን ስለሚሆንብኝ ማቴዎስ 9:9 ማቴዎስ 5:17 ትላለሁ ያለ ችግር። ማቴዎስ የሚለውን ቃል በመጠቀም አሁንም የጻፈው ማቴዎስ ነው ብለን ያለ ችግር የምንጠራውን የማቴዎስ ወንጌል ስንመለከት ወደ አስገራሚውና ድብቁ ቃል ኩዌላ ይጎትተናል። ቃሉ በቅንፍ ይሆንና ኩዌላ ጀርመንኛ ሲሆን ትርጉሙ ምንጭ ነው። ይሄ ቃል የሚያመለክተው ቀደምት የሆነውን የመጽሐፎች ስብስብ ሳይሆን አይቀርም። ማቴዎስ የማርቆስን ወንጌል በነጻ ተጠቅሟል። በትምህርት ቤት አስተማሪዎች አባባል ማቴዎስ የማርቆስን ወንጌል አንድ ባንድ ይኮርጅ ነበር ማለት ነው። የኢየሱስ ደቀ መዝሙርና በዘመኑ የዓይንና የጆሮ ምስክር የነበረው ማቴዎስ የ10 ዓመት ሕፃንና እዚያ ያልነበረውን የማርቆስን ወንጌል ይኮርጃል። ትርጉም ይሰጣችኋል። የዓይንና የጆሮ ምስክሩ ደቀ መዝሙር የ10 ዓመቱን ሕፃን የማርቆስን ወንጌል ኮረጀ ሲባል ትርጉም ይሰጣችኋል። የዚህን አይነቱን ኩረጃ ደግሞ የእግዚአብሔር ቃል ነው ትላላችሁ። የኢየሱስ ዘር ሐረግ ማቴዎስና ሉቃስ ላይ 66 ስሞች ተዘርዝረዋል። የኢየሱስ አባት፣ አያት፣ ቅድመ አያት ወዘተ። በእነዚህ የሰው ስሞች የሆኑ በሁለቱ ወንጌሎች የተጻፉ 66 ስሞች ውስጥ ከአንዱ በስተቀር 65 የማይመሳሰሉ ስሞች ናቸው። ሁለቱ የተለያዩ የስም ዝርዝሮች ከአንዱ ስም በስተቀር የማይገናኙ። ወንድም ስዋጋርት በንግግራቸው አንዱ የማርያም ሲሆን ሌላው ደግሞ የዮሴፍ ዘር ሐረግ ነው ብለውናል። እኔ የምለው መጽሐፉ ይህንን ይላል አይልም። መጽሐፉ የሚለው የኢየሱስ የዘር ሐረግ ነው። በሌላኛውም የኢየሱስ ዘር ሐረግ ውስጥ ማርያም በጭራሽ የለችም። 66 ስሞች ከአንዱ በስተቀር ሁሉም የተለያዩ ናቸው። እንደ እምነታችሁ የኢየሱስ አባት የሆነው የእግዚአብሔር ስም በዝርዝሩ ውስጥ አይገኝም። ተመልከቱ እንግዲህ ኃያሉ አምላክ ቃሉ በቅንፍ ይሁንልኝና የልጁን ዘር ሐረግ እንዲጻፍ አዞ የራሱን ግን አለማዘዙ። ፈጣሪ መንገዱን ስቶ ሁለት የተለያዩ የልጁን 66 የዘር ሐረጎች ሲጠቅስ እሱ ራሱ ግን እዚህ ውስጥ የለም። እኔ የምለው ፈጣሪ ምን ሊነግራችሁ ፈልጎ ነው? በርግጥስ ምን ሊነግራችሁ ፈልጎ ነው? ስሙን ዝርዝሩ ውስጥ አለማስገባቱ። ኢየሱስ የዘር ሐረግ እንደሌለው እናምናለን። ያለ ወንድ ግንኙነት በተአምር የተወለደ መሆኑን እኛ ስናምን እናንተ ደግሞ 66 አባት አያቶች ትሰጡታላችሁ። ከዚያም ይህን እግዚአብሔር ነው ያደረገው ትላላችሁ። ወንድም ስዋጋርት እኛ ሙስሊሞች የአላህ ታላቅ መልእክተኛ ኢየሱስ ይህ አይነቱ መልክ እንዲኖረው አንፈቅድም። እኛ በተአምር የተወለደና ከአላህ ታላላቅ መልእክተኞች መሆኑን እንላለን። ይህን ቅዱስ ቁርአንም ይመሰክራል። ከ1 ቢሊዮን በላይ የዓለም ሙስሊሞች ከክርስቲያኖች ምንም አይነት ማስረጃ ሳያስፈልጋቸው ኢየሱስ በተአምራዊ መንገድ እንደተወለደና እሱ መሲሁ ክርስቶስ መሆኑን በማርያም ላይ
በክብር የተሰጠ ቃል መሆኑን ከቁርአን ብቻ በማወቅ እናምናለን። ነገ ማታ ሙሐመድ ሰለላሁ ዐለይሂ ወሰለም የኢሳ የተፈጥሮ ወራሽ ምትክ በሚል ርዕስ ላይ መድረክ ስለሚኖረኝ ከዚህ ምሽት ጥያቄዎች በተጨማሪ ለማስተናገድ ዝግጁ መሆኔን እገልጻለሁ። ውድ አስተባባሪው፣ ክቡራትና ክቡራን፣ ይህን አጋጣሚ እንዲፈጠርና በዚህ ዘመን በዓለም ላይ አሉ የተባሉ ማራኪ አንደበት ያላቸው ወንድም ስዋጋርት ጋር መድረክ እንድጋራ ያደረገው የዚህ ማህበረሰብ ውለታ አለብኝ። በዚህ ቃል ለኔም ጥሩ አጋጣሚና ክብር የሰጠ ነው ብዬ አስባለሁ። አሁን ደግሞ ለ10 ደቂቃዎች ቄስ ጂሚ ስዋጋርት ሚስተር ዲዳት የያዙትን መጽሐፍ ቅዱስ እየተመለከቱ ከቁርአን ሱራ ምዕራፍ የምንለው 62:5 ላይ ምሳሌያቸው መጽሐፍ እንደተሸከመ አህያ ነው። አህያ በጀርባው ስለተሸከመው ጭነት ዋጋ የሚያውቀው ነገር የለም። ስለዚህ አንዳንድ ሰዎች በእጃቸው ስላሉ መጽሐፋዊ መዛግብት የሚያውቁት ነገር የለም። መጽሐፍ ቅዱስ ምን ውጤት ይሰጣል? ይሄ ነው ለሚሰጠው ውጤት ብረት ለበስ ማስረጃው። ከጥቂት ጊዜያት በፊት አፍሪካ ውስጥ ነበርኩ። ከተወሰኑ አገልጋዮች ጋር ተዋውቄ ከነሱ ጋር ነበርኩ። ሐሳብ እንለዋወጥ ነበር። ከአገልጋዮቹ አንዱን ጠየቅኩት። ይቅርታ፣ አገልጋዩ በሌላ ግለሰብ ተጠይቆ ነበር። እንዴት የወንጌል ተከታይ ልትሆን ቻልክ ተብሎ ተጠይቆ ነበር። ተመልከቱ፣ ኢየሱስ በአንድ ጊዜ ክርስቶስ ወይም መሳያ፣ ትልቅ ነቢይ፣ ውሸታም ሊሆን አይችልም። እርሱ ነኝ ያለውን መሆን አለበት፣ ካልሆነ ደግሞ ውሸታም ነው ማለት ነው። እርሱ ውሸታም አይደለም። አገልጋዩ ምን አለ? የኢየሱስ አገልጋይ ልሆን የቻልኩበት ምክንያት እንዲህ ነው። ከቅርብ ጓደኞቼ አንዱ ክርስቲያን ነበር። ስለ እስልምናና ክርስትና ለተከታታይ ጊዜያት እንከራከር ነበር። አንድ ቀን ወጣቱ ክርስቲያን ሲናገር አንድ ርኩስ መንፈስ የተጠናወተው አንድ ሰው ነበረ አለ። እንደምታውቁት በዮሐንስ ወንጌል በማርቆስ ወንጌል ምዕራፍ 16 ቁጥር 17 በስሜ አጋንንትን ያወጣሉ ይላል። ይሄ የኃይል መጽሐፍ ነው። ከሚሊዮኖች በላይ በእግዚአብሔር ኃይል በኢየሱስ ስም ተፈውሰዋል። የኢየሱስ ስምን በመጥራት ሚሊዮኖች እርሳቸው እንደጠቀሱት የገሃነም ዘውታሪ ከሚያደርጉ በጣም መጥፎ የሱስ ትብትቦች ከመቅስፈት ተላቀዋል። በኃያሉ አምላክ ኃይል ነው ይሄ ሊሆን የቻለው። ላስታውሳችሁ የምፈልገው ማንም ሙት መጽሐፍ ይህንን አይነት ውጤት ሊያስገኝ አይችልም። ወደ ቤተ ክርስቲያናችን ብትሄዱ ከግማሽ በላይ የሚሆኑት ቀድሞ ሰካራም፣ የዕፅ ሱሰኞችና የገሃነም ስብስብ የሚያደርጉ ሱሴዎች ባሪያነትን የተላበሱ ሰዎች ነበሩ። የእናንተው እስልምናም በገሃነም እንደሚያምን አውቃለሁ። ነገር ግን እነዚህ ሰዎች ወዲያው በእግዚአብሔር ኃይል በኢየሱስ ክርስቶስ ስም ነፃ ሆነዋል። የኢየሱስ ክርስቶስ ወንጌል ውጤት አስገኝ ነው። የኃጢአትን ትብትብ ይሰባብራል፣ ባዶ ልቦችን ይሞላል። ወደ ርኩስ መንፈስ የተጠናወተው ሰው ሄድን አለኝ። እኔም ሄድኩኝ። እሱ ለሰውየው ጸለየለት። ሰውየው ያበደና በአፉ አረፋ ይደፍቅ ነበር። የዚህ አይነት በሽታ በሕይወቴ አይቼ አላውቅም። ጓደኛዬ እንድጸልይለት ጠይቆኝ ብጸልይም
ምንም የሚታይ ውጤት አልተገኘም። ሌላ አገልጋይ ሊጠራ በመሄዱ እኔ ከዚህ እብድ ጋር ብቻዬን ቀረሁ። ራሴ ልጸልይለት ብዬ አሰብኩ። በሙሐመድ ስም ልቀቀው አልኩት አለኝ። እኔ ጠየኩት፣ እንዴት ሆነ? ምንም አለኝ። በመደጋገም በሙሐመድ ስም ውጣ ይለው ነበር። ምንም የለም። እንዲህ ማለቴ የሙሐመድን ክብር ለመቀነስ ብዬ አይደለም። በአብርሃም ወይም በሙሴ ስምም መጸለይ በቻለ ነበር። የተሻለ ውጤት ማምጣት ግን አይችልም። በጳውሎስ ወይም በጴጥሮስ መጸለይ ይችል ነበር። ነገር ግን ውጤት አያገኝም። ብቻቸውን ቆመው ሳለ መሞከር ያለብኝ ይመስለኛል አሉ። ክርስቲያኑ ጓደኛዬን አላምነበትም ነበር። ነገር ግን አሁን ለመሞከር እጄን ሰውየው ላይ ጫንኩና በኢየሱስ ስም ውጣ አልኩት። ወንድም ስዋጋርት በኃያሉ እግዚአብሔር ኃይል በዓይኔ እያየሁት ተፈወሰ ብሎ ነገረ። የኢየሱስን ተአምር እንደማትክዱ አውቃለሁ። ነገር ግን ንግግሬን ከማጠቃለሌ በፊት ላስታውሳችሁ የምፈልገው የሞተ ሰው ተአምር መስራት አይችልም። መድገም እፈልጋለሁ። የሞተ ሰው ተአምራትን መስራት አይችልም። ኢየሱስ ክርስቶስ ሕያው ነው። ሁለት ደቂቃዎች ይቀሩኛል። ኢየሱስ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁም እረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀሊል ነውና ብሏል። አንድ ቀን በጣም በቅርቡ ሳይዘገይ ተመልሶ እንደሚመጣ ቃል ገብቷል። እየመጣም ነው፣ ምክንያቱም እመጣለሁ ብሏል። በዚህ መጽሐፍ ውስጥ ያለ ማንኛውም ትንቢት ሙሉ በሙሉ ይፈጸማል፣ እየተፈጸመም ነው። እስካሁን ያልተፈጸሙትም ይፈጸማሉ። የእያንዳንዱ ልብ እግዚአብሔርን እየተራበ ነው። ኢየሱስ ክርስቶስ ብቻ ነው ይህንን ረሃብ የሚያጠግበው። ምክንያቱም እግዚአብሔር ፍቅር ነው። እናንተንም ይወዳችኋል። ይህ መጽሐፍም ይህንኑ ይላል፣ ይወዳችኋል። ኃጢአትና በደልን ብትላበሱም እንኳ ይወዳችኋል። ራሱን ለናንተ የተረጋገጠ እውነት ማድረግ ይፈልጋል። እሱ ሩቅ እዚያ የማይደረስበት ሳይሆን በኢየሱስ ክርስቶስ ልትደርሱበት፣ ልታፈቅሩትና ልታመልኩት ትችላላችሁ። እርሱም ይወዳችኋል። ምክንያቱም የራሱ መጽሐፍ ይህንኑ ብሏልና። አመሰግናለሁ። Says that he does. Thank you. ሁለቱንም ክቡር ተናጋሪዎቻችንን እናመስግን። ሁለቱንም እናመስግን። ክቡራትና ክቡራን፣ አሁን ጥያቄ ለመጠየቅ እድሉ የተሰጣችሁ ስለሆነ በቁራጭ ወረቀት እየጻፋችሁ ወደ እኔ ማስተላለፍ ትችላላችሁ። ማንኛውም አይነት ጥያቄ ቢኖራችሁ ለቄስ ጂሚ ስዋጋርት ወይም ለወንድም አህመድ ዲዳት ብላችሁ በመጻፍ መጠየቅ ትችላላችሁ።
አህመድ ዲዳት ቅዱስ ቁርአን ዋናው ምንም ያልተነካካ ንጹህ ሆኖ ከነጥራቱ አሁን ይገኛልን? የመጀመሪያዎቹ ዋናዎቹ በርግጥ ተቃጥለው ነበር። አሁን የሚገኘው የዑስማኒ ቁርአን ነው። እንደምታውቁት በኸሊፋው ዑስማን የተዘጋጀው ወንድም ስዋጋርት የተለያዩ የቁርአን አነባበቦች ብለው በንግግራቸው ላይ ሲጠቅሱ ዑስማን እነዚህን የተለያዩ የቁርአን አነባበቦች አቃጥሏቸዋል ብለዋል። በንግግራቸው ላይ ምሳሌ ለመስጠት ያህል ወንድም ስዋጋርት ይናገሩት የነበረውን አንዳችን እየጻፍን ከነበረ የጠቀሷቸው ብዙ ስሞች ነበሩ። እርሳቸው ስሞችን መጥቀስ ሳይሆን በመሸራረፍ ላይ ነበሩ። በዚህ አንቀየማቸውም። ለምሳሌ ኦትማን ያሉት ዑስማን መባል ነበረበት። ሌላው ደግሞ ዑመር መባል የነበረበትን የመር ብለው አድምጦ ለመረዳት በሚያስቸግር ሁኔታ ጠቅሰዋል። ለዚህ አይነቱ ቅሬታ አይሰማንም፣ ምክንያቱም የኛ ስም ለናንተ የተለመደ አይደለምና። ነገር ግን ንግግራቸውን ሲጽፍ የነበረውን ግለሰብ ጽሑፍ ብናባዛው በምንም መልኩ ንግግራቸውንና ጽሑፉን ለማጣጣም አንችልም። ምክንያቱም ስለ ኢስላም ሶስተኛው ኸሊፋ ዑስማን ወይም ስለ ሁለተኛው ኸሊፋ ዑመር መናገሩ ይሁን አይሁን አይታወቅም። ሐፍሳን በትክክል አንበዋል። በዚህ አይነት ሁኔታ የተጻፈውን የወንድም ስዋጋርት ንግግር ለህትመት ለማብቃት ብፈልግ ባለበት እንድትወው ትጠብቁብኛላችሁ? ዑስማን መባል የነበረበትን ኦትማን በእንግሊዝኛው OTMAN ብለው ሲጠሩት OSMAN ብዬ የማረም ግዴታ የለብኝም? ማድረግ የለብኝም? ይሄ የሆነው ለምንድን ነው? ይሄ የሆነው ቀድሞ በአረብኛና በኢብራይስጥ ቋንቋ ተጽፈው የነበሩት ቅዱሳን መጻሕፍት ያለ አናባቢ ምልክቶች ተጽፈው ነበር። ኢብራይስጡም ያለ አናባቢ፣ አረብኛውም ያለ አናባቢ። ለቋንቋው ባዕድ ያልሆነ ሰው እነዚህን አረፍተ ነገሮች በደንብ ይረዳል። ነገር ግን ባዕድ የሆነ ሰው ያለ አናባቢ የተጻፉትን መረዳት ያዳግተዋል። ለምሳሌ በእንግሊዝኛ ቋንቋ ያለ አናባቢ የተጻፈ The man is sleeping on the bed የሚል ቢኖር ቤድ የሚለው ቃል BED ያለ አናባቢ ሲጻፍ BD ብቻ ቢጻፍ እናንተ BED መሆን እንዳለበት ታውቃላችሁ። ቦድ ባድ ቢድ አይሆንም። ስለዚህ ያለ አናባቢ የተጻፈው BD ቤድ ለማለት መሆኑን ትረዳላችሁ። የቃሉ አገባብ BD ለቤድ መሆኑን በአእምሯችሁ አናባቢውን በመጨመር ትገነዘባላችሁ። በዚህ መልኩ አረቦቹም ሆኑ አይሁዶች ያለ አናባቢ የተጻፉትን ቋንቋቸው ስለሆነ ይገነዘቡት ነበር። ነገር ግን ይህ ቋንቋ ለባዕድ ህዝቦች ሲተላለፍ ሰዎች ፊደላትን በትክክል የማንበቡ ችግር ይገጥማቸዋል። ለምሳሌ እንደ አልহামዱሊላሂ ረቢል ዓለሚን ለዓለማት ጌታ አላህ ምስጋና ይግባው የሚለው አረፍተ ነገር ያለ አናባቢ ነጥቦች ቢጻፍ እንዴት ነው ሊነበብ የሚችለው? አልহামዱ ኢልহামዱ ኡልহামዱ ኦልহামዱ። ስለዚህ የተለያዩ ህዝቦች እስልምናን መቀበል ሲጀምሩ በሰሙትና በተጻፈው መልክ ያነቡት ነበር። ነገር ግን የነበረው ቋንቋውን በትክክል መናገር ሳይሆን መሸራረፍ ነበር። የእንግሊዝኛን ቋንቋ ብንወስድ የራሴ ህዝቦች ህንዶች ዲቮርስ የሚለውን ቃል አንዳንዶች ዳይቮርስ፣ አይን የሚለውን አይረን ብለው ይጠቀማሉ። ታዲያ ምንድነው የሚደረገው? የእንግሊዝና የአሜሪካ እንግሊዝኛ ለአንዳንድ ቃላቶች አነባበባቸው በአጋጣሚ አንድ ቢሆኑም ቃላቶቹ የተለያዩ ናቸው። አነባበባቸው ላይ ችግር ቢፈጠሩ ኖሮ እንዲቀየሩ ይደረግ ነበር። ስለዚህ እነዚህ የተለያዩ የቁርአን አነባበቦች ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጎሳ ቁረይሽ አነባበብ በስተቀር የቀሩት አናባቢ የሌላቸው እንዲወገዱ ተደርጓል። በኸሊፋው ዑስማን የተዘጋጀው በኢስታንቡል ከተማ በቶፕካፒ ሙዚየም ውስጥ ይገኛል። ቦታውም ቱርክ ነው። In the Topkapi Museum in Istanbul, that is in Turkey.
ወንድም ስዋጋርት የዮሐንስ ራእይ ላይ ቁጥራቸው 144,000 የሚሆኑ ሰዎች ገነት እንደሚገቡ ይገልጻል። እነዚህ ሰዎች ሁሉም አይሁዶች ሲሆኑ ከ12ቱ የአይሁድ ጎሳዎች የተውጣጡ ናቸው። እንደኛ አይሁድ ሳይሆኑ አህዛብ የሆኑትስ እጣ ፈንታቸው ምን ይሆናል? ቢያብራሩልኝ። ይሄ ነው ጥያቄ። በዮሐንስ ራእይ የተጠቀሱት 144,000 ሰዎች ወንድሜ እንዳለው ከአይሁድ ሕዝብ ጋር የተያያዘ ጉዳይ ነው። ከእያንዳንዱ ጎሳ 12,000 የተባለው ከአህዛብ ጋር ምንም አይነት ግንኙነት የለውም። እነዚህ የጎሳው 12,000 የሆኑት ሰዎች የተመረጡት በታላቁ ፈተና ጊዜ ኢየሱስን የግል አዳኛቸው አድርገው ስለተቀበሉት ነው። በዚህም ምክንያት ወደ ገነት እንዲገቡ ተደርገዋል። ይህ ሁኔታ ለመዳን ብለው ወደ ጌታ ከመጡት በሚሊዮኖች የሚቆጠሩ ህዝቦች ጋር ምንም ግንኙነት የለውም። ከአህዛብ ጋር ግንኙነት የለውም። በጽሑፉ የሚናገረው ስለ 144,000ዎቹ ብቻ ነው። ይሄ እንዳለ ሆኖ ሌላው እንደሚያረጋግጠው ደግሞ በጌታ ስም የሚጠሩ ሁሉ ይድናል። ስለዚህ ማንም ከአህዛብ የሆነ ሰው በጌታ ስም የሚጣራ ከሆነ እንደሌላው ይድናል። ለጥያቄው መልስ ይሆናል ብዬ አምናለሁ። ወንድም አህመድ ኢየሱስ እንዲህ ብሏል፣ ጌታ አምላካችን አንድ ጌታ ነው። አንተም በፍጹም ልብህ፣ በፍጹምም ነፍስህ፣ በፍጹምም ሐሳብህ፣ በፍጹምም ኃይልህ ጌታ አምላክህን ውደድ ይላል። የማርቆስ ወንጌል ምዕራፍ 12 ከ29 እስከ 31። ሙስሊሞች ከክርስቲያኖች ጋር አንድ ጌታ በመኖሩ ይስማማሉ። ነገር ግን ሙስሊሞች ያለ ልባዊ ለውጥ ጌታን መውደድ የሚችሉት እንዴት ነው? ልባዊ ለውጥ ሙስሊሞችን ተመልከቷቸው። ኢየሱስ እንዲህ ይላል፣ ከፍሬያቸው ታውቋቸዋላችሁ። ከእሾህ ወይን ከኩርንችትስ በለስ ይለቀማልን? እንዲሁ መልካም ዛፍ ሁሉ መልካም ፍሬ ያደርጋል፣ ክፉም ዛፍ ክፉ ፍሬ ያደርጋል። ይሄ ነው መፈተኛው፣ ፍሬው። እስልምና በዓለም ላይ ከፍተኛ ቁጥር ያለው አስካሪ መጠጥ የማይወስዱ ማህበረሰቦችን ፈጥሯል። በዓለም ላይ ከ1,000 ሚሊዮን በላይ የሚሆኑ ሙስሊሞች ይገኛሉ። በአጠቃላይ አስካሪ መጠጥ አይወስዱም። ፍሬው እዚህ ላይ ነው። የእኔን ጎሳ በተለይ ብናየው በዓለም ወደር የማይገኝላቸው ዘረኞች የነበሩ ናቸው። እንደምታውቁት የህንድ ሀገር ሂንዶዎች የዘር መደብን የፈጠሩ ሂንዶዎች የበረሃማ መደብ ጎሳ። የእኔ ጎሳዎች ይህ ዘረኛ ጎሳ በኢስላም ዘረኝነቱን አስወግዶ ጥቁሩንም ሆነ ነጩን ሀብታሙንም ሆነ ድሃውን በወንድምነት ተቀብሏል። ይሄ ነው ለውጥ። ኢየሱስ የሰውን ህይወት መቀየሩ፣ አሮጌነትህ ወጥቶ አዲስነትህ ወደ አንተ መግባቱ አባባሎች በክርስትና ያለ ማስረጃ የሚነገሩ ማረጋገጫዎች ናቸው። እኔ የምለው ወንድሞቼና እህቶቼ ተመልከቱ። እዚህ ታላቋ አሜሪካ ውስጥ በጂሚ ስዋጋርት አገላለጽ እንኳ 11 ሚሊዮን አልኮሆል ወሳጆች ይገኛሉ። እንዲህ ብለው ነው የሚናገሩት፣ 11 ሚሊዮን መጠጥ ወሳጆችና 44 ሚሊዮን ከባድ ጠጪዎች ሰካራሞች ይገኛሉ ይሉናል። እናንተው ሀገር ወንድም ስዋጋርት በሁለቱ መካከል ልዩነት አይታየኝም ብለውናል። በድምሩ 55 ሚሊዮን ሰካራሞች ይገኛሉ ማለታቸው ነው። ሁሉንም በሰካራሞች መደብ ፈርጀዋቸዋል። ግን ከኛ የሚለዩት በአንድ ጉዳይ ብቻ ነው። የተናገሩት በመፍትሄያዊ እርምጃ አልታገዘም። በእስልምና እኛ የምንለው ለሞቅታ ተብሎ የሚጠጣውንም ቢሆን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደተናገሩት ብዙ ሲጠጣ የሚያሰክር መጠጥ ሁሉ ትንሹም ክልክል ነው። ለፉትም ሆነ ለቅምሻ ይቅርታ አይኖርም። በአጠቃላይ እርግፍ አድርጎ መተው ነው። ቅዱስ ቁርአን ያ አዩሃ الذين آمنوا እናንተ ያመናችሁ ሆይ ኢነመል ኸምሩ ወልመይሲሩ አስካሪ መጠጥም ቁማርን በተመለከተ ወንድም ስዋጋርት በመጽሐፋቸው በአሜሪካ ውስጥ በአመት $54 ቢሊዮን
በቁማር ይባክላል ይሉናል። ወልአንሳቡ ጣዖታትም ወልአዝላሙ አዝላምም ሪጅሱም ሚን ዐመል ሸይጣን የሸይጣን ድርጊት የሆኑ እርኩስ ነገሮች ናቸውና ፈጅተኒቡ ለዓለኩም ቱፍሊሑን ከነዚህ ነገሮች ታቀቡ ትድኑ ዘንድ ይህ ነው የቁርአን ትእዛዝ። ይህ የቁርአን ትእዛዝ ሲወርድ በመዲና ጎዳናዎች የአስካሪ መጠጥ ጋኖች እንዲፈሱና ዳግም እንዳይሞሉም ተደርገዋል። ይህ ነው ውጤቱ፣ ፍሬው ይህ ነው ያስተምህሮቱ ውጤት። የመጽሐፋችሁን የ2000 ዓመት ሰበካ ውጤት ተመልከቱት። ተአምራት ስለመስራት ኃይል አለን ትላላችሁ። ኢየሱስ ሕይወት ይሰጣል፣ ህሙማንን ያድናል። መሐመድ ግን ይህን ማድረግ አይችልም፣ በመሐመድ ስም ተአምር መስራት አልቻሉም ትሉናላችሁ። ወንድሞቼ እኔ የምላችሁ መጽሐፉን አታነቡትም? ኢየሱስ ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትን እንኳ እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ ብሏል። ሐሰተኛ ክርስቶሶች ተአምራት የሚሰሩ ከሆነ ሐሰተኛ ነቢይ ተአምር የሚሰራ ከሆነ ታዲያ ይሄ የእምነታችሁ መፈተኛ ሊሆን ነው? አይደለም። ኢየሱስ እነዚያ ተአምራት ሰሪነን ባዮችን ሲነግራቸው ለእናንተም በማቴዎስ ወንጌል ሲነግራችሁ በዚያን ቀን በፍርዱ ቀን ብዙዎች ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ በኢየሱስ ስም ማለት ነው። በስምህ አጋንንትን አላስወጣንምን? በስምህስ ብዙ ተአምራት አላደረግንምን? ይሉኛል። የዚያን ጊዜም ከቶ አላውቃችሁም እናንተ አመፀኛዎች ከኔ ራቁ ብዬ እመሰክርባቸዋለሁ ይላችኋል። ይህንን አትረዱ? ኢየሱስ ይህን ያለው ለእናንተ ነው። ከኔ ራቁ የሚለው አይሁዶችን አይደለም። ከኔ ራቁ የሚለው ሂንዱዎችን አይደለም። ከኔ ራቁ የሚለው ሃይማኖት የለሾችን አይደለም። ከኔ ራቁ የሚላችሁ እናንተን ነው። ለምን እንደሚላችሁ ማወቅ እፈልጋለሁ። አላወቃችሁም። ከኔ ራቁ የሚላችሁ ለምንድን ነው? ተመልከቱ። ተአምራት የእምነታችን መፈተኛ አይደሉም። ኢየሱስ መጥምቁ ዮሐንስ ከታላላቅ የእግዚአብሔር መልእክተኞች መካከል እንደሆነ እንዲህ ብሎ ምስክርነቱን ይሰጣል። እውነት እላችኋለሁ ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም። ነገር ግን ዮሐንስ የሰራው አንድም ተአምር የለም። ሰርቷል? ከሰራ አሳዩኝ። ምንም አልሰራም። ስለዚህ ተአምር መስራት የእምነት መፈተኛ አይደለም። ትልቁ ተአምር ግን ያለምንም ተአምር ማሳየት ህዝቦች የባህሪ ለውጥ ሲያመጡ ሲቀየሩ ማየት ነው። ህዝቦች ተቀይረዋል። ከ1000 ሚሊዮን በላይ ህዝቦች መጠጥ የማይጠጡት ተአምር ተሰርቶላቸው ሳይሆን በሙሐመድ ሰለላሁ ዐለይሂ ወሰለም ትእዛዛዊ ትምህርት ብቻ ነው። because of the dictates of Muhammad. ሚስተር ስዋጋርት ኢየሱስን እንደ ፈጣሪ ወይም እንደ ፈጣሪ ልጅ ሳይሆን እንደ ነቢይ ብቻ ስለተቀበሉት በሚሞቱ ጊዜ የሙስሊሞች ዕጣ ፈንታ ምን ይሆናል? መጽሐፍ ቅዱስ እንደሚነግረን ከሰማይ በታች መዳን ከጌታ ኢየሱስ ክርስቶስ ውጪ አይገኝም። ኢየሱስ ተአምር ሰሪ፣ ታላቅ ነቢይና ታላቅ አስተማሪ መሆኑን ማመን ብቻ በቂ አይደለም። ነፍሳችሁ እንድትድን ከፈለጋችሁ በመስቀሉ ላይ ያደረገውን መቀበል ይኖርባችኋል። የሰው ልጅ አዳምን ወደ ገሃነም ባስወረወረው ኃጢአት ውርስ ምክንያት ፍዳውን ያያል። ኃጢአት ድርጊት ብቻ አይደለም፣ የሆነ ግፊትም አይደለም። ኃጢአት ተፈጥሯዊ ነው። ይህን ተፈጥሮ የአንድን ግለሰብ እጅ በመቁረጥ ልትቆጣጠሩት አትችሉ። ወደ ልቡ መስረጽ ይገባል። በዓለም ላይ ያሉ ሙስሊሞች ሁሉ በእምነታቸው ደስተኞች ከሆኑ በመቶ ሺዎች የሚቆጠሩት የእኔን የሰበካ ስርጭት የሚከታተሉት ለምንድን ነው? በሁለተኛነት ደግሞ እውነተኛ ክርስቲያኖች መጠጥ አይወስዱም፣ አይጠጡም።